መረው ስለ ስላሴ ነው። ባለፉት ጊዜያት እያወራን ነበር። ስላሴ ማለት አንድ እግዚአብሔር አለ። አንዱ እግዚአብሔር ሶስት አካል ነው። አብ፣ ወልድ፣ መንፈስ ቅዱስ በመባል ይታወቃሉ። ሶስቱ አካላት ፍጹም አምላክ ናቸው። ያ ማለት አብ ፍጹም አምላክ ነው፣ ወልድ ፍጹም አምላክ ነው፣ መንፈስ ቅዱስ ፍጹም አምላክ ነው። የአምላክነት ባህሪ እንዳላቸው የአንዱ የአምላክነት ባህሪ እንዳላቸው እያወራን ነበር። አብ ፍጹም አምላክ ነው የሚለውን አይተናል። ባለፈው ሳምንትም እያየን የነበረው ወልድ ወይንም ኢየሱስ ፍጹም አምላክ እንደሆነ ነበር። ዛሬ የምንቀጥለው መንፈስ ቅዱስ አምላክ መሆኑን ወይንም ፍጹም አምላክ መሆኑን ለማሳየት ነው። ፍጹም በምንልበት ጊዜ ሙሉ በሙሉ አምላክ ነው ነው ወይንም በእንግሊዘኛው ፉሊ ጋድ ነው። አብ ጋድ ነው ወይንም the father is God, the son is God እና the holy spirit is God የሚል ሐሳብ ነው ያለው። ዛሬ ስለ መንፈስ ቅዱስ ነው። ስለ ኢየሱስ አምላክ መሆኑን ባለፈው ክፍለ ጊዜ ላይ በደንብ አብራርተን ለማየት ሞክረናል። ጥቅሶችን ከመጽሐፍ ቅዱስ እያጣቀሰን አይተናል። ያው ወደ ኋላ ተመልሳችሁ ሳምንት ያጠናነውን ኢየሱስ አምላክ ነው የሚለውን ቪዲዮ ማየት ትችላላችሁ። ወደ መንፈስ ቅዱስ ስንመጣ ያው አካል እንደሆነ አውርተናል። መንፈስ ቅዱስ እያንዳንዱ ሶስቱም አካል እንደሆኑ ወይንም ማንነት ያላቸው ፐርሰን እንደሆነ አውርተናል። አብ ፐርሰን እንደሆነ ማንነት ያለው እኔ ማለት የሚችል ራሱን እኔ ብሎ መጥራት የሚችል ስለራሱ መኖር የሚያውቅ ያ ፐርሰን እንደሆነ፣ ወልድም እንደዛው ፐርሰን እንደሆነ፣ መንፈስ ቅዱስም ፐርሰን እንደሆነ እኔ ብሎ ራሱን የሚጠራ ስለራሱ መኖር የሚያውቅ የሚግባባ ከሌሎች አካላት ጋር እንደሆነ መንፈስ ቅዱስ አካል ነው በሚለው አውርተናል። መንፈስ ቅዱስ አምላክ ነው በሚለው ደግሞ አብ አምላክ እንደሆነው፣ ወልድ አምላክ እንደሆነው፣ መንፈስ ቅዱስ አምላክ እንደሆነ እናያለን። አሁን እዚህ ጋር የሚነሳ ጥያቄ አለ። አብ አምላክ ከሆነ፣ ወልድ አምላክ ከሆነ፣ መንፈስ ቅዱስ አምላክ ከሆነ ሶስት አምላክ አይሆንም ወይ? እና እዚህ ጋር ሶስት አምላክ አይሆንም። ምክንያቱም ሶስት አካላት ናቸው ያሉት። አንድ እግዚአብሔር ነው ያለው። ያ አንዱ እግዚአብሔር ሶስት አካል ነው እያለን እያወራን ነበር። እግዚአብሔር ሶስት አካል ነው። እግዚአብሔር ሶስት አካል ነው እንጂ ሶስቱ አካላት ሶስት እግዚአብሔር ናቸው ማለት አይደለም። ሶስቱ አካላት የአንዱ የእግዚአብሔር ባህሪ ነው ያላቸው። አንድ በምን የሚለውን በደንብ እናያለን በቀጣይ። አንድ ሲባል በምን በህልውና በባህሪ እንደሆነ አንዱ የእግዚአብሔርነት ባህሪ ነው በሶስቱ አካላት የታየው ነው። አብ ውስጥ ያለው አንዱ ራሱ የመለኮትነት ባህሪ ወልድ ውስጥ አለ። ወልድ ውስጥ ያለው መንፈስ ቅዱስ ውስጥ አለ። ያ ማለት አብ አምላክ እንደሆነ ወልድ አምላክ ነው፣ ወልድ አምላክ እንደሆነ መንፈስ ቅዱስ አምላክ ነው። ስለዚህ አንድ አምላክ ነው ካልን ታዲያ ሶስት አካላት ለምን እንላለን ከተባለ ሶስት አካል ስለሆነ ነው። መጽሐፍ ቅዱስ አብ ወልድ እንዳልሆነ ነግሮናል። ይሄንን አይተናል። ወደ ኋላ ተመልሳችሁ እዩ። ወልድ መንፈስ ቅዱስ እንዳልሆነ አይተናል። መጽሐፍ ቅዱስ ነግሮናል። መንፈስ ቅዱስ አብ እንዳልሆነ፣ አንዱ ሌላውን እንዳልሆነ ጥቅሶችን እያጣቀስን እያየን ነበር። ወደፊትም በደንብ እየተነተንን እንሄዳለን። ዛሬ ግን መንፈስ ቅዱስ አምላክ እንደሆነ the holy spirit is god የሚለውን ሐሳብ ነው የምናየው። አንደኛ እግዚአብሔር አብና እግዚአብሔር ወልድ ፍጹም አምላክ መሆናቸውን ከተረዳን እንግዲህ ማቴዎስ 28:19 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ይላል። እዚህ ጋር መንፈስ ቅዱስ አስፈላጊ ነው ማለት ነው። ከአብ እና ከወልድ ጋር በእኩል ደረጃ ተጠቅሷል። መንፈስ ቅዱስ ያነሰ ነው ተብሎ ከአብና ከወልድ ተነጥሎ ተለይቶ እንትን አላለም። በእኩል በማጥመቅ ሂደት ላይ ኢየሱስ ክርስቶስ ለክርስቲያኖች ታላቁን ተልእኮ ሲሰጥ
እንግዲህ ወንጌልን መስበክ ነው ታላቁ ተልእኮ፣ የቤተክርስቲያን ዓላማ፣ የአማኞች ዓላማ። በዛ ሂደት ላይ በማጥመቅ ሂደቱ ላይ አብ፣ ወልድ፣ መንፈስ ቅዱስ በእኩል ደረጃ መጠቀሳቸው መንፈስ ቅዱስ ስለ መንፈስ ቅዱስ ማጥናት ስለ መንፈስ ቅዱስ ማወቅ አስፈላጊ እንደሆነ ያስረዳናል። አሁን እዚህ መንፈስ ቅዱስ የሚለው ቦታ ላይ እንግዲህ ኢየሱስ እንዲህ ብሎ ቢናገርስ? እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በሊቀ መላእክት ሚካኤል ስም አጥምቁ ቢል፣ ወይንም በአብ በወልድና በመላኩ ገብርኤል ስም አጥምቁ ቢል ምን ትርጉም ያለው ይመስላችኋል? ወይንም የሰው ስም ጨምሮ በአብ በወልድና በጴጥሮስ ስም፣ በአብ በወልድና በቶማስ ስም አጥምቁ ቢል ይሄ ምን እንደሆነ እንረዳለን። ከአብና ከወልድ ጋር እንዴት ቶማስ ተጠቀሰ ብለን ነው የምንጠይቀው። ከአብና ከወልድ ጋር እንዴት ሚካኤል ተጠቀሰ? ምን ማለት ነው? ምንድነው ትርጉሙ? አምላክ ያልሆነ አካል አምላክ ከሆነ አካል ጋር እንዴት ተጠቀሰ ብለን ነው የምንጠይቀው። ስለዚህ ያንን ጥያቄ እዚህ መጠየቅ አለብን። በአብ በወልድና በመንፈስ ቅዱስ ስም ሲል መንፈስ ቅዱስ አምላክ ከሆኑ አካላት ጋር የአምላክነት ባህሪ ካላቸው አካላት ጋር ከእግዚአብሔር አካላት ጋር እንዴት ተጠቀሰ ብለን መጠየቅ አለብን። ስንጠይቅ የምናገኘው ምላሽ መንፈስ ቅዱስ አምላክ ነው፣ ከአብና ከወልድ ጋር በእኩል ደረጃ የሚጠቀስ ነው፣ የሚጠራ ነው የሚለውን ነው የሚያስረዳን ባጭሩ። መንፈስ ቅዱስ እንግዲህ አካል እንደሆነ ብዙ ጥቅሶችን ባለፉት ጊዜያት አውርተናል። አምላክ እንደሆነ መጽሐፍ ቅዱስ የት ያሳየናል የሚለውን ስናይ በሐዋርያት ሥራ እየከፈትን እንሄዳለን። መጽሐፍ ቅዱሳችን በሐዋርያት ሥራ እሺ አንብብ። ይሰማል? አዎ ኦኬ፣ በአዲሱ መደበኛ ነው። እሺ። ጴጥሮስ ግን እንዲህ አለ፣ ሐናንያ ሆይ መንፈስ ቅዱስን ትዋሽና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን ልብህን ለምን ሞላ? ሳትሸጠው በፊት ያንተ አልነበረምን? ከሸጥከውስ በኋላ ቢሆን ገንዘቡ በእጅህ አልነበረምን? ለመሆኑ ይህን ነገር እንዴት በልብህ አሰብ? የዋሸኸው እኮ እግዚአብሔርን እንጂ ሰውን አይደለም። የዋሸኸው እኮ እግዚአብሔርን እንጂ ሰውን አይደለም። እዚህ ጋር የሐዋርያት ሥራ ምዕራፍ 5 ቁጥር 3ን ስናይ ከአንድ ጀምሮ ይህንን ታሪክ ታውቃላችሁ። ሁላችሁም የሐዋርያት ሥራን ያነበባችሁ። ሐናንያ የተባለ ሰው ከሚስቱ ከሰጲራ ጋር መሬት ሸጠ። ሚስቱም በሚገባ እያወቀች ከሽያጩ የተወሰነ ገንዘብ በማስቀረት የተረፈውን አምጥቶ በሐዋርያት እግር ስር አስቀመጠ። ገንዘብ ቆርጦ ማለት ነው። ከሸጠው የተወሰነውን አስቀምጦ እና እዚህ ጋር የሸጠውን ሁሉንም መስጠት አለበት ማለት ሳይሆን እንግዲህ እየዋሸ ነው። እዚህ ጋር ማለት የሸጥኩት ሙሉ ገንዘብ ይሄ ነው ብሎ እዛ ጋር ሊዋሽ እየሞከረ ነው እንጂ ሙሉውን ካልሰጠ በቃ ይገደላል ምናምን ማለት አይደለም። ግን እሱ ሸጠና አምጥቶ መስጠቱ ጥሩ ነው። ግን ገንዘቡን አስቀርቶ ሙሉውን ነው በዚህ ነው የሸጥኩት ብሎ አምጥቶ በሐዋርያት እግር ስር አስቀመጠ። ጴጥሮስ ግን እንዲህ አለ፣ ሐናንያ ሆይ መንፈስ ቅዱስን ትዋሽና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን ልብህን ለምን ሞላው? ስለዚህ እየዋሸ ነው ሐናንያ። ሙሉ የሸጥኩት በዚህ ገንዘብ ነው ብሎ ሊዋሽ እየሞከረ ነው። ሊዋሽ ሲሞክር እየዋሸ ያለው ማንን ነው? መንፈስ ቅዱስን። መንፈስ ቅዱስን ትዋሽና ይሄን እንግዲህ መንፈስ ቅዱስ ሊዋሽ ይችላል በሚለው በምናወራበት ጊዜ ባለፈው መንፈስ ቅዱስ አካል ነው ከሚል አንፃር ነው ያወራነው። ይሄንንም ክፍል አንስተናል። አካል ያልሆነን ነገር ወይንም ግዑዝ ነገርን አንዋሽም። አካል ያልሆነ ወይንም ግዑዝ ነገር በምንልበት ጊዜ ለምሳሌ ድንጋይ ወይንም የኤሌክትሪክ ኃይል ወይንም እንደዛ ግዑዝ የሆነ ህይወት የሌለው ነገር እና ለምሳሌ ድንጋይን አትዋሹ ምን ማለት ነው?
ድንጋዩን ዋሽተሃል እንዴት ለድንጋዩ ውሸት ድንጋዩ ላይ ውሸት ታደርጋለህ አይነት ነገር አይባልም መቼስ ለምን ግዑዝ ስለሆነ አይዋሽም። ስለዚህ እዚህ ጋር መንፈስ ቅዱስን ሊዋሽ እየሞከረ ነው ሐናንያ። ስለዚህ ምን እንረዳለን ከዚህ መንፈስ ቅዱስ ፐርሰን እንደሆነ አምላክ ማለት አካል እንደሆነ አካል ማንነት ያለው ሊዋሽ የሚችል እንደሆነ ሊሰደብ የሚችል እንደሆነ እናያለን። ከዚህ በቀላሉ መንፈስ ቅዱስ አካል ነው ማንነት አለው ፐርሰን ነው የሚለውን ስንረዳ ሌላው እዚህ ጋር ሊዋሽ እየሞከረ ነው ሐናንያ። ይሄንን ታስቀር ዘንድ ሰይጣን ልብህን ለምን ሞላው? ሳትሸጠው በፊት ያንተው አልነበረምን? ከሸጥኸውስ በኋላ ቢሆን ገንዘቡ በእጅህ አልነበረምን? አያችሁ እዚህ ጋር በግድ አምጣ እያለው አይደለም ጴጥሮስ ሐናንያን የሸጥከውን ሁሉ አምጣው እያለ ሳይሆን ያንተው ነው ገንዘቡ፣ ግን ውሸቱ ለምን አስፈለገ ነው። ሳትሸጠው በፊትም ያንተው የራስህ ነው፣ ከሸጥክም በኋላ ያንተው ነው፣ ግን ዋሸ። ለመሆኑ ይህን ነገር እንዴት በልብ አሰብህ? የዋሸኸው እኮ እግዚአብሔርን እንጂ ሰውን አይደለም። ተመልከቱ፣ መንፈስ ቅዱስ እግዚአብሔር ነው ስንል ከላይ ምን አለ? መንፈስ ቅዱስን ትዋሽና ከመሬቱ ሽያጭ ታስቀር ዘንድ ነው ያለው። እየተዋሸ ያለው አካል ማን ነው ማለት ነው? መንፈስ ቅዱስ። ከታች ወርዶ የዋሸኸው እኮ እግዚአብሔርን እንጂ ሰውን አይደለም። ከላይ መንፈስ ቅዱስን ዋሸ ይልና ታች ወርዶ እግዚአብሔርን ዋሸ ይላል። መንፈስ ቅዱስ አካል ከሆነ ሊዋሽ የሚችል አካል ከሆነ ከታች ወርዶ ደግሞ እግዚአብሔር ተዋሽቷል እያለ ከሆነ መንፈስ ቅዱስ ምንድነው? እግዚአብሔር እንደሆነ በቀላሉ ከዚህ ክፍል ላይ መረዳት እንችላለን። አንደኛው መንፈስ ቅዱስ እግዚአብሔር ነው የሚለው ማስረጃችን ይሄ የሐዋርያት ሥራ ምዕራፍ 5 ቁጥር 3 እስከ 4 ነው። ሌላኛው አንደኛ ቆሮንቶስ 3:16 ነው። እናንተ ራሳችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ በውስጣችሁ እንደሚኖር አታውቁምን? ቀጥል። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያም ቤተ መቅደስ እናንተ ናችሁ። ማንም ራሱን አያታልል። ከእናንተ ማንም በዚህ ዓለም ጥበበኛ የሆነ ቢመስለው ጥበበኛ ይሆን ዘንድ ራሱን እንደሞኝ ይቁጠር። የዚህ ዓለም ጥበብ 16 ላይ እናንተ ራሳችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ ይላል። እንግዲህ በእኛ ውስጥ መንፈስ ቅዱስ ስለሚኖር ይሄን ኢየሱስ ክርስቶስ ራሱ የተናገረው ነው። እኔ ሄዳለሁ አጽናኙን እልክላችኋለሁ፣ ያ የሚመጣው አጽናኝ በእናንተ ውስጥ ስለሚኖር ታውቁታላችሁ። እናንተ ወደ እውነት ሁሉ ይመራችኋል፣ ያስተምራችኋል፣ እኔ የነገርኳችሁን ሁሉ ያሳስባችኋል። በእናንተ ውስጥ ስለሚኖር እናንተ ታውቁታላችሁ። ዓለም ስለማያየው እና ስለማያውቀው አይቀበለውም ይሄንን መንፈስ። ነገር ግን በእናንተ ውስጥ ስለሆነ እናንተ ታውቁታላችሁ። ዓለም ስለማያየው አያውቀውም እያለ ያወራል። በእኛ ውስጥ መንፈስ ቅዱስ ይኖራል። ኢየሱስ ክርስቶስን ባመንን ጊዜ መንፈስ ቅዱስን ተቀብለናል። መንፈስ ቅዱስ በውስጣችን መኖር ጀምሯል ማለት ነው። ስለዚህ ምን ይለናል? እናንተ ራሳችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ በውስጣችሁ እንደሚኖር አታውቁምን? ይላል። አንደኛ እዚህ ጋር የእግዚአብሔር ቤተ መቅደስ ማለት እግዚአብሔር የሚኖርበት የእግዚአብሔር መኖሪያ ማለት ነው። የእግዚአብሔር ቤተ መቅደስ ሲባል የእግዚአብሔር መኖሪያ ማለት ነው። ስለዚህ እግዚአብሔር የሚኖርበት ነው። እዚህ ጋር ማን ነው የሚኖርበት እየተባለ ነው? የእግዚአብሔር መንፈስ በውስጣችሁ እንደሚኖር። ስለዚህ በውስጣችን የእግዚአብሔር መንፈስ ይኖራል። የእግዚአብሔር መንፈስ ማለት መንፈስ ቅዱስ ነው።
ስለዚህ የእግዚአብሔር ቤተ መቅደሶች ነን ማለት እግዚአብሔር ይኖራል ማለት ነው። የእግዚአብሔር መንፈስ ይኖራል ማለት መንፈስ ቅዱስ ይኖራል ማለት ነው። ከዚህ ምን እንረዳለን? በውስጣችን እግዚአብሔር እየኖረ እንደሆነ፣ ያም ማለት በውስጣችን መንፈስ ቅዱስ እየኖረ እንደሆነ፣ የእግዚአብሔር መንፈስ እንዳለ። ስለዚህ ከዚህ የምንረዳው የእግዚአብሔር መንፈስ እግዚአብሔር እንደሆነ ወይንም መንፈስ ቅዱስ እግዚአብሔር እንደሆነ መረዳት እንችላለን። መንፈስ ቅዱስ አምላክ ነው እንድንል ያደረገን ሌላኛው ይሄ ነው። ሌላው በመዝሙረ ዳዊት ምዕራፍ 139 ቁጥር 7 ላይ ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ቢወጣ አንተ በዛ ነህ አለ፣ ብቸኛም በሲኦል ባድርግ በዚያ አለህ። እዚህ ክፍል ላይ ከመንፈስህ ወዴት እሄዳለሁ እያለ ያወራል። እዚህ ጋር መንፈስ የእግዚአብሔር መንፈስ ወይንም መንፈስ ቅዱስ በሁሉ ቦታ እንዳለ እናያለን። እንግዲህ አምላክ ነው ማለት የሆነ ነገር ወይንም የሆነ አካል አምላክ ነው ለማለት ማሟላት ያለባቸው ነገሮች አሉ። የአምላክነት ባህሪን ሊያሟላ ይገባል። ዝም ብለን የሆነን እንጨት ወይንም የሆነ ጣዖትን አምላክ ነው አንልም። አምላክ ነው ለመባል ምን ማሟላት አለበት የሚል ጥያቄ ይነሳል። አንድን አካል አምላክ ነው ስንል ምን አሟልቶ ነው? ለምሳሌ የአምላክነት ባህሪ አምላካዊ ባህሪያት ሲኖረው ነው እነዛን ባህሪያት ሲላበስ ነው። አንድ ነገር አምላክ ከሆነ አንደኛ ፈጣሪ ነው፣ መፍጠር ይችላል። ሁለተኛ ዘላለማዊ ነው። ያ ማለት ጅማሬና ፍጻሜ የለውም። ጅማሬ ሲባል ባለፈው የዮሐንስ ራእይንም እያየን ነበር ስለ ኢየሱስ መጀመሪያ የሌለው ያልተፈጠረ ማለት ነው። አምላክ ነው ከተባለ ያልተፈጠረ ነው። አምላክ ነው ከተባለ ሁሉን ቻይ ነው፣ ሁሉን የሚችል ነው። አምላክ ነው ከተባለ አንድ አካል በአንድ ጊዜ በሁሉ ቦታ መገኘት የሚችል ነው። በአንድ ጊዜ በሁሉ ቦታ። አሁን ሁሉም ቦታ ያለ መሆን አለበት። ለምሳሌ እኛ ሰዎች በቦታ የተገደብን ነን። አሁን ያለንበት ነው ያለነው፣ ካለንበት ውጪ የለንም። አንድ ቦታ ላይ ነው ተገድበን ያለነው። አምላክ ግን እንደዛ አይደለም። የአምላክ ባህሪ ሁሉም ቦታ አለ። እኔ ጋር ያለው አምላክ ራሱ አኬ ጋር አለ። አኬ ጋር ያለው ራሱ ማስረሻ ጋር አለ። ማስረሻ ላይ ጋር ያለው ራሱ ገነነ ጋር አለ። ምን ማለት ነው? በሁሉ ቦታ አለ፣ ይገኛል። ስለዚህ በሁሉ ቦታ መገኘት፣ በአንድ ጊዜ በሁሉ ቦታ መገኘት ወይንም በግዕዙ መላኤ ኩሉነት በአንድ ጊዜ በሁሉ ቦታ መገኘት የእግዚአብሔር ባህሪ ነው። ያ ባህሪ ለማን ተሰጠ? እዚህ ለመንፈስ ቅዱስ። ከመንፈስ ወዴት እሄዳለሁ አለ። እዚህ ጋር ሲያወራ ዳዊት ከመንፈስ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ አለ፣ መኝታዬን በሲኦል ባደርግ በዚያ ትገኛለህ። በንጋት ክንፍ ተነስቼ ብበር እስከ ባህሩ ዳርቻ መጨረሻ ብሄድ በዚያም ቢሆን እጅ ትመራኛለች፣ ቀኝ እጅም አጥብቃ ትይዘኛለች እያለ ይቀጥላል። ስለ አምላካዊ ባህሪ ከመንፈስ ወዴት እሄዳለሁ። ስለዚህ የትም ቢኬድ መንፈስ ቅዱስ አለ ማለት ነው። ይሄ በአንድ ጊዜ በሁሉ ቦታ መገኘቱ የመንፈስ ቅዱስ ባህሪ እንደሆነ ማየት እንችላለን። ሌላው አንደኛ ቆሮንቶስ 2:10 ላይ እግዚአብሔር ግን ይህን በመንፈሱ አማካይነት ለእኛ ገልጧልና በመንፈሱም የእግዚአብሔርን ጥልቅ ነገር እንኳ ሳይቀር ሁሉን ይመረምራል። እሺ ይበቃል። እዚህ ቁጥር ላይ እግዚአብሔር ግን ይህን በመንፈሱ አማካይነት ለኛ ገልጦልናል ካለ በኋላ መንፈስም የእግዚአብሔርን ነገር እንኳ ሳይቀር ሁሉን ይመረምራል ይላል።
እንግዲህ መንፈስ ሲል በመንፈሱ ሲል መንፈስ ቅዱስን ነው እያወራ ያለው። ይህ መንፈስ ቅዱስ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር እንግዲህ እግዚአብሔርን ማወቅ እግዚአብሔርን መመርመር አንድ ፍጡር አይችልም። እግዚአብሔርን መመርመር እግዚአብሔርን መረዳት ማወቅ እንደማይቻል ከዚህ በፊትም ተናግሬ ነበር እና እግዚአብሔር በጣም ቫስት ነው፣ መረዳት ከምንችለው ከአይምሮአችን በላይ ነው። ነገር ግን እግዚአብሔርን የእግዚአብሔር መንፈስ ወይንም መንፈስ ቅዱስ የእግዚአብሔርን ጥልቅ ነገር ይመረምራል ነው። ስለዚህ የእግዚአብሔርን ጥልቅ ነገር መመርመር ከቻለ ተራ ፍጡር አይደለም ማለት ነው። ሰርች ማድረግ ከቻለ ሁሉንም ነገር የእግዚአብሔርን ሁሉንም ነገር የሚመረምር የሚያውቅ ከሆነ ይሄ ሁሉን አዋቂ እንደሆነ ማየት እንችላለን። ቀደም ብያችኋለሁ። አንድ አካል አምላክ ነው ለመባል ሁሉን አዋቂ መሆን አለበት። የተወሰነ አውቆ የተወሰነ ማያቅ ከሆነ አምላክ ነው ልንል አንችልም። መንፈስ ቅዱስ እንግዲህ የእግዚአብሔርን ጥልቅ ነገር እንኳን ከመረመረ ሁሉን አዋቂ ነው ማለት ነው። ማያውቀው የለም ማለት ነው። ሁሉን ማወቅ የሚችል ነው። ስለዚህ ቀጥሎ በውስጡ ካለው ከራሱ መንፈስ በቀር ከሰው መካከል የአንድን ሰው ሐሳብ የሚያውቅ ማን አለ ይልና እንደዚሁም ከእግዚአብሔር መንፈስ በቀር የእግዚአብሔርን ሐሳብ የሚያውቅ ማንም የለም። የእግዚአብሔርን ሐሳብ የሚያውቀው የእግዚአብሔር መንፈስ ነው ማለት ነው። እና እንደዚህ አይነት ጥያቄ ሊነሳ ይችላል። እዚህ ጋር ቁጥር 11 ላይ በውስጡ ካለው ከራሱ መንፈስ በቀር ከሰው መካከል የአንድን ሰው ሐሳብ የሚያውቅ ማን አለ? የኛን የራሳችን ሐሳብ ለምሳሌ ከራሳችን መንፈስ በቀር ወይንም ከራሳችን በቀር ሌላ ሰው ሊያውቅ አይችልም። እንደዛም ሁሉ የእግዚአብሔርን ሐሳብ ከእግዚአብሔር መንፈስ በቀር ሌላ ሊያውቅ አይችልም እያለ ነው። ስለዚህ የራሳችንን ነገር የራሳችን መንፈስ ብቻ የሚያውቅ ከሆነ ያ መንፈስ የራሳችን መንፈስ አካል አለው ወይንም ከኛ ተለይቶ የተለየ አካል አለ ማለት አንችልም። የተለየ አካል አይደለም፣ አንድ አካል ነን እኛ ራሳችን ነን። እንደዛ ከሆነ የእግዚአብሔርን ጥልቅ ነገር የእግዚአብሔር መንፈስ የሚመረምር ከሆነ የእግዚአብሔር መንፈስ ከእግዚአብሔር የተለየ አካል የለውም። የእግዚአብሔር መንፈስ የተባለው እርሱ ራሱ እግዚአብሔር ነው ወይንም እርሱ ራሱ አብ ነው የሚል ጥያቄ ሊነሳ ይችላል። ከሰው አንፃር ስናይ የሰው መንፈስ የራሳችን መንፈስ የራሳችንን ነገር ይመረምራል፣ ግልጽ ነው። ከራሳችን የተለየ አካል አይደለም ወይንም የተለየ ማንነት የለውም መንፈሳችን። እኛ ሲጀመር ስጋ፣ ነፍስ፣ መንፈስ የሶስቱም ውጤት ስለሆነ ነገር ግን ወደ እግዚአብሔር ስንመጣ የእግዚአብሔር መንፈስ ከእግዚአብሔር ወይንም ከአብ መንፈስ ቅዱስ ከአብ ከወልድ የተለየ አካል እንደሆነ በግልጽ መጽሐፍ ቅዱስ አስቀምጦልን አውርተንበታል ይሄንን። ስለዚህ ቀጥታ ከሰው ምሳሌ ጋር ቀጥታ አይዛመድም ማለት ነው። የእግዚአብሔር መንፈስ ሲባል ወይንም መንፈስ ቅዱስ ሲባል የተለየ አካል እንደሆነ እግዚአብሔር ሶስት አካል እንደሆነ ከሶስቱ አንዱ አካል እንደሆነ መንፈስ ቅዱስን ስላወቀን በአካልም የተለየ አካል እንደሆነ ወይንም ፐርሰን እንደሆነ ስላወራን ያንን መረዳት እንችላለን። ከዚህ ክፍል የእግዚአብሔርን ጥልቅ ነገር መመርመር የሚችል ምን አይነት አዋቂነት ነው? ሁሉን አዋቂነት ነው እና እግዚአብሔርን መረዳት እግዚአብሔርን ሙሉ በሙሉ ለማወቅ ለየትኛውም ፍጥረት የማይቻል እንኳን ሰው መላእክት እንኳን በዛ በእግዚአብሔር ፊት የሚኖሩት ቀና ሲሉ ክብሩ ሌላ ይሆንባቸዋል። ይደፋሉ፣ ዝቅ ይላሉ፣ ይንበረከካሉ። ድጋሚ ቀና ሲሉ ክብሩ ሌላ ነው። ማየት አቅቷቸው ድጋሚ ይንበረከካሉ እና እንደዛ ነው የሚኖሩት። ማለት በቃ አያውቁትም ነው። አዲስ ነው ሁሉ ጊዜ እግዚአብሔር አዲስ ነው። ተረድተን ልንጨርሰው አንችልም። ነገር ግን መንፈስ ቅዱስ የእግዚአብሔርን ጥልቅ ነገር ሳይቀር ሰርች ማድረግ ከቻለ ተራ ፍጡር አይደለም። ተራ ፍጡር እንዳልሆነ ወይንም አምላክ እንደሆነ መረዳት እንችላለን። ከዚህ
ሌላው እንግዲህ መንፈስ ቅዱስ አምላክ ነው በሚለው እነዚህ ማስረጃዎች ማንሳት እንችላለን። ሁሉን አዋቂ ነው፣ ሁሉን ቻይ ነው፣ በሁሉ ቦታ የሚገኝ እንደሆነ ሌላም ጥቅሶች አሉ። ፈጣሪ እንደሆነ የእግዚአብሔር መንፈስ ፈጠረኝ ይላል። ሁሉን የሚችል የአምላክ እስትንፋስ ሕይወት ሰጠኝ ይላል ኢዮብ። የእግዚአብሔር መንፈስ ፈጠረኝ። ስለዚህ ፈጣሪ ነው ማለት ነው መንፈስ ቅዱስ እና እነዚህን ጠቅሰን መንፈስ ቅዱስ አምላክ እንደሆነ ማየት እንችላለን። ሌሎች ጥቅሶችም አሉ። ስለዚህ እስካሁን ድረስ ያየነውን ነገር በእንደዚህ አይነት መንገድ መደምደም እንችላለን። አንደኛ እግዚአብሔር 3 አካል ነው። አብ አካል እንደሆነ ማንነት እንዳለው ተግባብተናል። ወልድ ማንነት ያለው ፐርሰን እንደሆነ ስለዚህም አካል እንደሆነ ተግባብተናል። መንፈስ ቅዱስ ማንነት ያለው ፐርሰን እንደሆነ አካል እንደሆነ አውርተናል። ስለዚህ እግዚአብሔር 3 አካል ነው የሚለውን አውርተናል። ሁለተኛው እያንዳንዱ አካል ፍጹም አምላክ ነው። አብ ፍጹም አምላክ ነው። ወልድ ፍጹም አምላክ ነው። መንፈስ ቅዱስ ፍጹም አምላክ ነው እና እነዚህን ሁለቱን መደምደሚያዎች ላይ እስካሁን ባለው እነዚህ ላይ እንደርሳለን። ነገር ግን በእነዚህ ሁለቱ የሚያበቃ ቢሆን ምን ይፈጠራል? እግዚአብሔር 3 አካል ነው፣ እያንዳንዱ አካል ፍጹም አምላክ ነው የሚለው ላይ ብንቆም ሌላ ነገር መጽሐፍ ቅዱስ ባይነግረን ምን ይፈጠር ነበር? ነገሩ ቀላል ይሆን ነበር። ለምን? እግዚአብሔር 3 አካል ነው፣ እያንዳንዱ አካል ፍጹም አምላክ ነው ከተባለ ምን ሊሆን ነው? 3 አካል ካለ እያንዳንዱ አካል ፍጹም አምላክ ከሆነ 3 አምላክ አለ ማለት ነው። ምክንያቱም 3ቱም አካል ፍጹም አምላክ ነው። አብ ፍጹም አምላክ፣ ወልድ ፍጹም አምላክ፣ መንፈስ ቅዱስ ፍጹም አምላክ። ስለዚህ 3 አምላክ ይሆናል። እያልኳችሁ ያለሁት እነዚህን 2 ነገሮች ብቻ ይዘን ድምዳሜ ላይ ብንደርስ እያልኳችሁ ነው። ያለን መረጃ እግዚአብሔር 3 አካል ነው የሚል ነው አንደኛ። ሁለተኛ እያንዳንዱ አካል ፍጹም አምላክ ነው የሚል ነው። ከዚህ መረጃ ተነስተን የምንደርሰው ድምዳሜ ኦኬ እግዚአብሔር 3 አካል ከሆነ እያንዳንዱ አካል ፍጹም አምላክ ከሆነ ስለዚህ 3 አምላክ አለ ወደሚለው ድምዳሜ ያደርሰናል። ነገር ግን የመጽሐፍ ቅዱስ እውነት እንደዛ አይደለም። መጽሐፍ ቅዱስ የሚነግረን ሌላ ተጨማሪ ነገር አለ ማለት ነው። እስካሁን ከያዝናቸው ነጥቦች ተጨማሪ ነገር አለ። 3 አምላክ አለ ብሎ አያስተምርም መጽሐፍ ቅዱስ። ይሄ የብዙ አምላክ አምላኪነት ይባላል። ፖሊቴይስቲክ ሞኖቴይዝም ክርስትና ሞኖቴይዝም ነው። በነገራችን ላይ ሞኖ በአንድ አምላክ የሚያምን ነው። ፖሊቴይስቲክ የሚባሉ ደግሞ አሉ፣ በብዙ አማልክት የሚያምኑ። እኛ በብዙ አማልክት አናምንም። ሥላሴም 3 አምላክ አለ አይልም። ስለዚህ 3ኛው ነጥብ ምንድነው? አንድ እግዚአብሔር አለ ወይንም አንድ አምላክ አለ የሚል ነው። ይሄ የመጽሐፍ ቅዱስ መሰረት ነው። የመጽሐፍ ቅዱስ እውነታ ነው። እግዚአብሔር 3 አካል ነው። እያንዳንዱ አካል ፍጹም አምላክ ነው አውርተናል። ግን አንድ አምላክ ነው፣ አንድ እግዚአብሔር ነው ያለው። 3 እግዚአብሔር አይደለም፣ 3 አማልክት አይደለም። መጽሐፍ ቅዱስ አንድና አንድ ብቻ አምላክ እንዳለ በግልጽ ያስተምራል ይላል እና ሁሉም የሥላሴ አካላት በዓላማና በሚያስቡት ነገር ብቻ ሳይሆን በህላዊ ወይንም በህልውና እና በባህሪ አንድ ናቸው። ስለዚህ አሁን አንድ አምላክ አለ ስንል ምን አንድ አካል እያልን ነው? አይደለም። መጽሐፍ ቅዱስስ አንድ አካል አለ ብሎ እየነገረን ነው? አይደለም። አንዳንዶች አንድ አምላክ አለ ሲባል አንድ አካል አለ ብለው የሚያስቡ አሉ። እንደዛ አይደለም። አንድ አምላክ አለ ሲባል በምን? በባህሪ አንድ የአምላክ ባህሪ አለ። አንድ የአምላክነት ባህሪ አለ። አንድ በምን? በህልውና ዋን ቢንግ አለ። በቢንግ በኔቸር በኢሴንስ አንድ አምላክ አለ እያልን ነው። ስለዚህ ያለው ህላዌ ወይንም ቢንግ አንድ ነው። 3 አምላኮች የሉም።
አንድ አምላክ ብቻ ነው ያለው። ይህንን መጽሐፍ ቅዱስ አንድ አምላክ አለ የሚለውን ብዙ ቦታ አስረግጦ ይነግረናል። አንድ አምላክ አለ ሲባል ግን 3 አካላት የሉም አንድ አካል ነው የሚል ድምዳሜ ላይ አይደለም መድረስ ያለብን። አንድ አካል አለ እያልን አይደለም። አንድ አምላክ አለ። ያ አንዱ አምላክ 3 አካል ነው። አያችሁ? 3 አካል ከመቼ ጀምሮ? ሁል ጊዜ ከዘላለም 3 አካል ነው። ያ አንዱ አምላክ መሳሳት የሌለብን ያ አንዱ አምላክ 3 አካል ነው እንጂ ያ አንዱ አምላክ አንድ አካል ነው የሚል አስተምሮ መጽሐፍ ቅዱስ ውስጥ የለም፣ አልተጻፈም። በነገራችን ላይ አሁን ልጅ ኢየሱሶች ስላሴ የሚል መጽሐፍ ቅዱስ ውስጥ አለ ወይ እያሉ ይጨቀጭቁናል። ቃል በቃል መጽሐፍ ቅዱስ ውስጥ እንደሌለ አውርተናል። ነገር ግን የመጽሐፍ ቅዱስን ሐሳብ እስካሁን እያወራን ያለነውን ሐሳብ ጠቅላላ አድርጎ በአንድ ቃል ለመግለጽ ታስቦ የመጣ ስም ነው ስላሴ የሚለው እንጂ መጽሐፍ ቅዱሳዊ ስም አይደለም። እና መጽሐፍ ቅዱሳዊ ስም ካልሆነ አልቀበልም፣ መጽሐፍ ቅዱስ ውስጥ ቃል በቃል ካልተጻፈ አልቀበልም ይላሉ። በቀላሉ ዛጋችን ጥያቄ መጠየቅ ትችላላችሁ። እግዚአብሔር አንድ አካል ነው የሚለው መጽሐፍ ቅዱስ ውስጥ አለ ወይ ብላችሁ መጠየቅ ትችላላችሁ። የለም። እግዚአብሔር አንድ አካል ነው የሚል መጽሐፍ ቅዱስ ውስጥ የለም። መጽሐፍ ቅዱሳዊ አስተምሮ አይደለም። ታዲያ ከየት አመጣችሁት አንድ አካል ነው ያለው የሚለው? ሌላው ለምሳሌ ሰማያዊ ስጋ ብለው የሚያምኑት ትምህርት አለ። የኢየሱስ ስጋ ሰማያዊ ስጋ ነው ብለው። ሰማያዊ ስጋ የሚል ተርም ወይንም ጽሑፍ መጽሐፍ ቅዱስ ውስጥ የለም። ስለዚህ ቃል በቃል የሚለው አያስኬድም ነው። የጅል ንግግር ነው የሚሆነው። የሞኝ ንግግር ነው። ትክክል ያልሆነ ንግግር ማለት ነው። መጽሐፍ ቅዱስ አንድ አምላክ እንዳለ ይነግረናል። በጣም ታዋቂ ጥቅስ በዚህ ላይ የሼማ የሚባል የአይሁድ ጥቅስ ነው። የአይሁድ ጥቅስ ነው። ሼማ ይሉታል። ይሄንን ሁሉም አይሁዳዊ የሚያውቀው የሚሸመድደው የሚይዘው ጥቅስ ነው። ዘዳግም 6:4 ላይ ያለ ጥቅስ። እስራኤል ሆይ ስማ፣ እግዚአብሔር አምላካችን እግዚአብሔር አንድ ነው። እስራኤል ሆይ ስማ፣ እግዚአብሔር አምላካችን እግዚአብሔር አንድ ነው ይላል። በእንግሊዘኛው hear o Israel, the Lord our God, the Lord is one። እግዚአብሔር አምላካችን እግዚአብሔር አንድ ነው። አንድ አምላክ ነው ያለው። አንድ እግዚአብሔር ነው ያለው። ከአንድ በላይ አይደለም። ምን ግን አንድ ሲባል ምን? አንድ አካል አይደለም። አንድ ምን? አንድ አምላክ፣ አንድ እግዚአብሔር። በምን? በባህሪ አንድ የአምላክ ባህሪ ነው ያለው። አንድ የአምላክ ኢሴንስ ነው ያለው፣ ኔቸር ነው ያለው። 2 3 ከዛ በላይ የአምላክ ኔቸር የለም ነው። እና እዚህ ክፍል ላይ ያለው አንድ የሚለው በዕብራይስጡ ኢካድ የሚል ትርጉም ያለው ነው። ኢካድ ማለት ነጠላ አንድነትን የሚያሳይ አይደለም። አሁን ልጅ ኢየሱሶች እዚህ ላይ የሚሳሳቱት እግዚአብሔር ነጠላ አንድ ነው። ነጠላና የቡድን አንድነት አለ። ያ ማለት ፕሉራል አንድነትና ሲንጉላር አንድነት። ለምሳሌ ነጠላ አንድነት ማለት ወጥ ነው፣ ወጥ የሆነ አንድ ነው የሚል ሲያሳይ፣ አንድነት በብዛት ወይንም በፕሉራል አንድነትን ደግሞ ለምሳሌ ሌላ ቦታ ላይ ሰው አባቱና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ይላል። አንድ ስጋ ይሆናሉ። አንድ የሚለው እዚህ ጋር እስራኤሎች ስማ ጌታ አምላካችን አንድ ነው የሚለው ወይንም እግዚአብሔር አምላካችን አንድ ነው ከሚለው ጋር ተመሳሳይ ቃል ነው። ኢካድ የሚል ነው ጥቅም ላይ ዋለው። እዛ ሁለቱም አንድ ስጋ ይሆናሉ ሲል ይሄ ነጠላ አንድነትን እያሳየ ነው። ሁለት ናቸው። ምን ይሆናሉ? አንድ ስጋ ይሆናሉ ሲባል ነጠላ ሆነው ሁለቱም አንድ ላይ ተጣብቀው አንድ ስጋ ይሆናሉ ማለት አይደለም። ነጠላ ይሆናሉ ማለት አይደለም። አንድነት በብዛት አያችሁ፣ አንድነት በብዛት አለ ማለት ነው።
ሌላ ቦታ ላይም እንደዚሁ አንድነት በብዛትን ያሳያል። ሶ ለምሳሌ አንድ ቡድን እንላለን። አንድ የእግር ኳስ ቡድን ወደ 11 ተጫዋቾች ያሉበት ነው፣ ግን አንድ እንላለን። አንድ እንደዚህ ያለን የብዛት አንድነት አለ። ስለዚህ እዚህ ክፍል ላይ አንድ እግዚአብሔር ነው ያለው፣ አንድ አምላክ ነው ያለው፣ አምላካችን እግዚአብሔር አንድ እግዚአብሔር ነው ማለቱ የነጠላ አንድነትን አያሳይም ነው። ግን ኦንሊ ጂሰሶች የነጠላ አንድነትን ያሳያል ብለው በቃቺ ጥቅስ ነው መፈክራቸው በየሄዱበት የሚጽፉት ምናምን። እንግዲህ እኛ እንደማንቀበል አድርገው የሚያወሩት እንደ ብሽሽቅ አይነት ነገር እኛ እንቀበላለን። አንድ እግዚአብሔር እንደሆነ እናምናለን፣ አንድ አምላክ እንደሆነ እናምናለን። ግን አንድ በምን የሚለውን ነው ጥያቄው። መጽሐፍ ቅዱስ የሚለው አንድ አካል አይልም፣ አንድ ባህሪ እንደሆነ ነው የሚነግረን ማለት ነው መጽሐፍ ቅዱስ። ሌላም ዘጸአት 15:11 ላይ ያው እንደዚህ በዛ ያሉ ጥቅሶች ስላሉ ቶሎ እሄዳለሁ። ሙሴ አቤቱ እግዚአብሔር ሆይ ከአማልክት መካከል እንዳንተ ማን አለ ይላል። እንዳንተ ማን አለ ከአማልክት መካከል? አያችሁ፣ አምላክ ሲባል እንዲህ አይነት ባህሪ ያለው ሌላ የለም ነው። እንደዚህ አይነት የአምላክነት ባህሪ በሌሎች ፍጡራን በሌሎች አማልክቶች ውስጥ የለም። ስለዚህ አንድ የአምላክነት ባህሪ ነው ያለው። አያችሁ፣ አቤቱ እግዚአብሔር ሆይ ብሎ ከአማልክት መካከል እንዳንተ ማን አለ? በቅድስናው የከበረ በክብሩ የሚያስፈራ ድንቆችን የሚያደርግ እንዳንተ ማን አለ? እንደዚህ አይነት የአምላክነት ባህሪ በሌሎች አማልክት ውስጥ የለም። በሌሎች ፍጡር በሆኑ የአምላክነት ባህሪ በሌላቸው አማልክት ውስጥ የለም። ብቸኛ የአምላክነት ባህሪ ነው። ብቻውን አምላክ ነው ማለት ነው። ብቸኛ የአምላክነት ባህሪ ነው ያለው። አንድ የአምላክ ባህሪ እንዳለ ከዚህ መረዳት እንችላለን። 2 3 ባህሪ የለም። ይሄንን አሁን በምሳሌ ለመረዳት ለምሳሌ ባህሪ በመልበት ጊዜ የሰውነት ባህሪን ወስጄ ላስረዳችሁ። እኔ ሰው ነኝ፣ የሰውነት ባህሪ አለ። ባህሪ ሲባል ጸባይ እያልኳችሁ አይደለም። ጸባይ ማለት ይሄ የሚለዋወጠው ሰው በተለያየ ማህበረሰብ ውስጥ በማደጉ በተለያየ ላይፍ ስታይል ውስጥ በማለፉ የሚኖረው ነው ጸባይ ሲባል። ባህሪ ሲባል ግን ሰውን ሰው ያስባለው እኔ ሰው ነኝ እንድል ያደረገኝ ነገር ነው። መሰረታዊ ነገር ባህሪ ነው። ለምሳሌ ድመትን ድመት ያስባለው የድመትነት ባህሪ ስላላት ነው። መልአክን መልአክ ያስባለው የመልአክነት ባህሪ ስላለው፣ አምላክን አምላክ ያስባለው የአምላክነት ባህሪ ስላለው። ስለዚህ እኔ ሰው የተባልኩት የሰውነት ባህሪ ስላለኝ ነው። ስለዚህ እኔ ሰው የተባልኩበት መንገድና አኬ ሰው የተባለበት መንገድ ተመሳሳይ ነው። አክሊሉ ሰው ነው እንደማን እንደኔ። ስለዚህ ባህሪያችን ስንት ነው? አንድ ባህሪ ነው ያለን። እርሱ ምንድነው? ሰውነት። አንድ የሚያደርገን ነገር ኮመን የሚያደርገን ነገር ምንድነው? ሰውነት። አንዱን ባህሪ እኔም አኬም ሼር አድርገናል። ለምሳሌ እዚህ ጋር ከኔና ከአኬ በሰውነት ማን ይበልጣል ብላችሁ ምንድነው መልሳችሁ? ያው ነው፣ አንድ ባህሪ ነው ያለን። በሰውነት ሰው በመሆን ማን ነው የበለጠ ሰው? አኬ ከኔ የበለጠ የተሻለ ሰው አይደለም በሰውነት። እኔ ከአኬ እኔም ሰው የተባልኩት አንድ የሰውነት ባህሪን ስላሟላው ነው። አኬም በዛ መንገድ ነው ሰው የተባለው። ሰው ለመባል እኔ ምንም አላዋጣውም፣ መኪና አልገዛውም፣ ውጭ ሀገር አልሄድኩም። ሰው ለመባል ምንም ያደረኩት ነገር የለም። ምን መሆን ነው? ሰው ሆኜ መወለዴ ብቻ በቂ ነው ማለት ነው። አያችሁ፣ ሰው ለመባል እዚህ ጋር ያለን ሁላችንም ምንም አላረግንም። ስለዚህ ምንም የምንለያይበት ነገር የለም ነው። ሰውነታችን ተመሳሳይ ያደርገናል። አንድ ባህሪ የሚባለው ያ ነው። ያንን አንዱን ባህሪ ግን እዚህ ውስጥ ወደ 15 16 ሰው አለ።
16ታችንም ተጋርተነዋል። ስንት አካላት? 16 አካላት። ስንቱን ባህሪ? አንዱን የሰውነት ባህሪ እኛ 16 አካላት ተጋርተነው 16 አካላት ያንን የሰውነት ባህሪ መጋራታችን የሰውነት ባህሪ ወይንም ኔቸር 16 አይነት እንዲሆን አላደረገው። ለምን? አንድ አይነት ስለሆነ አንድ ባህሪ ስለሆነ ያለው። ስለዚህ አንድ ነው እስቲ 16 አላደረገው። 3 እንደዛውም አንዱን የአምላክነት ባህሪ 3 አካላት መጋራታቸው 3 አምላክ እንዲሆን አያደርግም። የአምላክነት ባህሪ 3 እንዲሆን አያደርግም። ስለዚህ 3 አምላክ አይሆንም ነው። አምላክነት ባህሪ ስለሆነ ወይንም ኔቸር ስለሆነ። ይሄንን ተመሳሳይ ምሳሌ በኮካ ደግሞ ላሳያችሁ። 3 የኮካ መጠጦች አሉ እንበል በጠርሙስ እና ጠርሙሱ ያው ኮካ እንደምታውቁት ተመሳሳይ ነው ሁሉ እና 3 የኮካ መጠጥ አስቀምጬ የትኛውን ትመርጣለህ? ላንተ የትኛው ቤስት ነው? የትኛው ነው ላንተ አሪፍ ኮካ ብላችሁ ምንድነው የምትሉት? ያው ነው፣ ምን የተለየ ነገር የለውም። ያው ነው፣ ተመሳሳይ ነው የምትሉት። ኮካው ተመሳሳይ ነው፣ የተለየ ነገር የለም። የትኛውን ኮካ የበለጠ ትመርጣለህ? የበለጠ የትኛው የሚጣፍጥ ይመስላል ከተባለ ያው ነው፣ ልዩነት የለውም። ለምን? ይሄ አንዱ እንደዚህ በሰልፍ አስቀምጬላችሁ ይሄ ከዳር ያለው ኮካ የተሰራበት ፎርሙላ በዛ ፎርሙላ በራሱ ነው የመሃሉ ኮካ የተሰራው። በዛ ፎርሙላ በራሱ ነው ሌላኛው ኮካ የተሰራው። ጣዕሙ አይለያይም። የትኛውንም ብመርጥ ማገኘው ተመሳሳይ ጣዕም ነው። ስለዚህ አንድ የሚያረጋቸው ነገር አለ። ምን? ፎርሙላ። አንድ ፎርሙላ ግን በ3 በተለያዩ ጠርሙሶች ውስጥ ታይቷል ነው። አንዱ ፎርሙላ በ3 በተለያዩ ጠርሙሶች ውስጥ ተገልጧል ነው እየተባለ ያለው። ስለዚህ በ3 ጠርሙሶች ውስጥ ኮካ መኖሩ 3 ፎርሙላ እንዲሆን አያደርግም። 3 የተለያየ ፎርሙላ እንዲሆን አያደርግም። እና አንድ ፎርሙላ ነው ያለው። አንድ የኮካ ፎርሙላ ነው ያለው። ስለዚህ ነገር ግን አሁን ልዩነት አለ ካልን አንድ የፎርሙላ ልዩነት ካለ ኮካ መሆኑ ይቀራል ማለት ነው። ያ ነገር የኮካነት ኔቸሩን ያጣል። ስለዚህ በፎርሙላ አንድ ነው። ኳሊቲው አንድ ሆኖ ኳንቲቲው ሊለያይ ይችላል። ኳሊቲው አንድ ሆኖ ኳንቲቲው መጠኑ ሊለያይ ይችላል። ኳንቲቲው ከአንድ በላይ ስለሆነ አይ ኳሊቲውም ከአንድ በላይ ነው ማለት አንችልም። ያ ማለት ባህሪው አንድ ሆኖ አካል ከአንድ በላይ ሊሆን ይችላል እንደማለት ነው። እና ባህሪው ማለት አካል 3 ሆኖ ለምን ባህሪ 3 አልሆነም አንልም። አሁን ስላሴ ላይ እንደሚነሳው አይነት ጥያቄ ስላሴ ላይ ምንድነው ያለው? አንድ ባህሪ ነው፣ አንድ የአምላክነት ባህሪ ነው። ነገር ግን 3 አካላት ናቸው ያሉት። እና 3 አካላት ከሆኑ ለምን ባህሪው 3 አልሆነም? ወይንም ለምን 3 አምላክ አልሆነም ማለት አንችልም። አንድ አምላክ ነው ያለው። ያ አንድ አምላክ 3 አካል ነው በሚለው እንስማማለን ማለት ነው። እና እንደዛ ነው። ሌሎች ጥቅሶችም አሉ እግዚአብሔር አንድ ስለመሆኑ የሚያሳዩ። ከኔ በቀር አምላክ የለም፣ ከኔ ሌላ አምላክ የለም እያለ እግዚአብሔር ያወራል። እኔ እግዚአብሔር ነኝ ኢሳይያስ 45:5 45:21 45:6 ምንድነው? እንደዚህ አይነት ኔቸር ያለው ሌላ ፍጡር የለም ነው። አያችሁ፣ አብ ወልድ መንፈስ ቅዱስ ውስጥ ያለው የአንዱ አምላክ ባህሪ እንደዛ አይነት ባህሪ ለሰው የለው። እንደዛ አይነት ባህሪ ለውሸት አማልክት የላቸው። እንደዛ አይነት ባህሪ ለመላእክት የላቸው። ስለዚህ ያ አንዱ የአምላክነት ባህሪ ነው ያለው። አንዱ ኔቸር ነው ያለው። ብቸኛ ኔቸር ያ ነው ያለው። እና በአዲስ ኪዳን ላይም እግዚአብሔር አንድ መሆኑን የሚያሳዩ ጥቅሶች አሉ።
እነዛን ሳምንት እንቀጥላለን።